ጤና ይስጥልን እንደምን አላችሁ ውድ አድማጭ ተከታታዮቻችን። ሰሜን ሸዋ ዞን፣ ደቡብ ጎንደር፣ መተማ በተለያዩ አካባቢዎች የተደረጉ ጦርነቶችን ዛሬ የፋኖ የበላይነትን ፋኖ ትላንት ከመከላከል ላይ የነበረው ዛሬ በማጥቃት ዘመቻ ላይ ተጠምዷል። ድል እየቀናውም ይገኛል። በተለያዩ ግንባሮች ፋኖ እያስመዘገባቸው ያሉ ድሎች በጣም የፋኖን ጀግንነት ከፍ የሚያደርጉና ፋኖ ዛሬ ራሱን አውቆ ተስማምቶ አንድ ሆኖ ተናቦ እየሄደ ያለ መሆኑን ፋኖ ከምንም ጊዜ በላይ እርስ በርሳቸው ተሳስበው እርስ በርሳቸው ተፈቃቅረው ተናበው የሚያደርጉት ውጊያ የሚያደርጉት ትግል ዛሬ አሁን ለደረስንበት ዛሬ ለምንነግራችሁ ደረጃ ሊደርስ ይችላል። ትላንት ፋኖ አልነበረም፣ ፋኖ ጨርሰነዋል የተባለው ፋኖ ዛሬ ከባድ የሆነ ጉዳት በመንግስትና በመከላከያ ሰራዊት ላይ እያደረሰና አፈርድሜ እያበላቸው የሚገኝበት ሁኔታ እየተስተዋለ ነው የሚገኘው። ከሜዳ የሚመጡ መረጃዎችንም ያንን ያመለክታሉ። እኛም ዛሬ በርካታ ስለ ፋኖ የድል ውጊያዎች የድል ውሎ መረጃዎች ዛሬ እናሰማችኋለን። በሌላ በኩል ደግሞ በትግራይ ክልል እየተደረገ ያለው ሲስተማቲክ ትግራይን የማድቀቅና ትግራይን ምድረ በዳ ለማድረግ የታሰበ ቀጣይ የጦርነቱ ሂደት እንደገና በትግራይ ላይ እየቀጠለ ያለበት ሁኔታ አሁን ድረስ የትግራይን ህዝብ እያንጫጫና የትግራይን ህዝብ ሮሮ ስቃያቸውን እያሰሙ ያሉበት ሁኔታ ደርሶናል። እሱንም እናሰማቸዋለን። ሌሎችም ሰዓት የሚበቁን ከሆነ ሌሎችንም ጉዳዮችን እናጫውታቸዋለን። ውድ አድማጭ ተከታታዮቻችን የቻናላችን ቤተሰብ ያልሆናችሁ እባክዎን ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ እንድትሆኑ እንጋብዞታለን። ዛሬ በፋኖና በትግራይ ክልል ያሉትን አሳሳቢና የድል ችቦ የተቀጣጠለባቸውን ሁኔታዎች እናጫውታቸዋለን። አሁን በቀጥታ ወደ ፕሮግራሙ እናመራቸዋለን። እባክዎን አበረታቱን፣ ከኛ ጋር ሁኑ። እኛም የምናገኛቸውን አዳዲስ መረጃዎች ከጆሮአችሁ ልንደርስ ቃል እንገባለን። እኛ ፋርሲ ቡላዎች አይደለንም። እኛ የአብይ ቅጥረኞች አይደለንም። ቅጥረኛ ለመሆንም አንፈልግም። ስለዚህ እኛ የእናንተው አካል ነንና ከኛ ጋር ሁሉ እያልን አሁን በቀጥታ ወደ ፕሮግራሙ እናመራቸዋለን። ዛሬ በርካታ መረጃዎችን ይዘናላችኋል። ከዛ ውስጥ የፋኖ ድሎችንም እናሰማችኋለን። የትግራይ ሮሮም አለ እና ሌሎችም ፕሮግራሞችን አካተን ይዘንላችኋል። እስከ መጨረሻው እንድትከታተሉን እየጋበዝናችሁ አሁን የገረመንን የፋኖ ድሎችንና ፋኖ እንዴት እዚህ እንደደረሰ ነገሮቹ እኮ በጣም ያስቃሉ። አሁን ለምንድን ነው የምስቃው? ትላንትና እኮ ፋኖን ጨረስነው፣ አበቃለት። 5% ብቻ ነው የቀረው። ከ5% ጋር ነው እየተዋጋን ያለ ነው። 80-90% የፋኖ ኃይሎች ድራሽ አባታቸውን አጥፍተናቸዋል። ዛሬ የቀሩት ቢኖሩ 5% እንደዚህ ቢሆኑ ናቸው እና ኃላፊዎቹ ብቻ ነው የቀሩት ብለው ሲያሽሟጥጡና ጉራቸውን ሲነፉ የነበሩ የአብይ ፕሮፓጋንዲስቶች ዛሬ የተለያዩ ጦርነት በተለያዩ አካባቢዎች ከባድ ውጊያዎች ተካሂደዋል በፋኖ ኃይልና በመከላከያ ሰራዊት መካከል። እንደዚህ ዛሬ ፋኖ ትላንት የለም የተባሉት ከየት መጥተው ነው መከላከያን ድራሽ አባቱን እያጠፉት ያሉት? እና በጣም የሚገርመው ነገር ፋኖ የጠፋ ፋኖ ከመሬት በቅሎ ነው ከነሱ ጋር ውጊያ እያደረገ ያለው። እና ለማንኛውም ከእውነቱ ያፈነገጡ ናቸው ብልጽግናዎች። ምን ጊዜም እውነትን አይፈልጉም። እውነት እነሱ ጋር አይሰራም። የውሸት ፕሮፓጋንዳ
የአብይ ፕሮፓጋንዳ ቅጥረኞች ልዩ ሚዲያ አዘጋጅተው በተለያዩ ዩቲዩብ እና እንትን ላይ እየመጡ እኔንም ጭምር እኮ አንዳንድ ጊዜ ዝም በል አንተ ውሸታም፣ እኔ ውሸታም አይደለሁም፣ መሬት ላይ ያለውን ነገር ነው። እኔ ደሞዝ አይከፈለኝም፣ ከብልጽግና ምንም ማገኘው ደሞዝ የለም፣ ቢሰጡኝም አልፈልገውም። ህዝቤ እንደዚህ እየተሰቃየ፣ ህዝቤ እንደዚህ እየሞተ፣ ህዝቤ ላይ እንደዚህ አይነት መከራ ሰቆቃ እየደረሰ እኔ ደሞዝ አልፈልግም። አይ ዶንት ላይክ። የእናንተን ደሞዝ ሄዱና እዛው ለለመዳችሁት ስጧቸው። እኔ ለማኝ አይደለሁም፣ የእናንተ ቅጥረኛም አይደለሁም፣ ለመሆንም አልፈልግም። እና እዚህ ላይ ይመጡና አንዳንድ ጊዜ አንተ ውሸታም፣ አንተ ምናምን ይላሉ። ውሸታምስ እነሱ ናቸው፣ ላም ወለደ ብለው የሚናገሩት። የአማራ ክልል የፋኖ አደረጃጀት ከመንግስት ብልጽግና እንትን ጋር ታረቀ ብላችሁ ያልሆነ ፕሮፓጋንዳ የምትነፉት እናንተ ናችሁ። እኔማ እውነቱን አስረግጬ ነው የምነግራችሁ። እና ለማንኛውም ለእነሱ እናንተ ራሳችሁ መልስ የምትሰጡት ይበቃል። ዛሬ የዛሬውን ከባድ ውሎዎችን ልንገራችሁ። በተለያዩ የአማራ ክልል ውስጥ የተደረጉ ውጊያዎች የፋኖ የበላይነት ያሳየባቸው ትላልቅ መድረኮች እና ጀብዱ የተሰራበት ሁሉ በዚህ ዛሬ በምንነግራችሁ ዘገባዎች ውስጥ አንድ በአንድ ከነ ቦታው ከነ አካባቢው ከነ ክፍለ ጦሩ እነግራችኋለን። ውድ አድማጭ ተከታታዮቻችን ለነዚህ ለፋርሴ ቡላዎች ምን እንበላቸው? ወይንም ደግሞ ለነዚህ የአብይ ፕሮፓጋንዳ ቀጥረጆች በየሚዲያው ላይ ዩቲዩብ ከፍተው ከአብይ በፊት እኛ ለአብይ እንሞታለን፣ ከአብይ በፊት ህይወታችንን አስቀድመን እንሰጣለን፣ ደረታችንን ነው አስቀድመን የምንሰጠው እሱ ከሚጎዳብን ብለው ቡራ ከረዩ የሚሉ በየሶሻል ሚዲያው ደግሞ እናንተ አይደለም የተናገራችሁት፣ የሚሰጣችሁ ባጀቱ ነው እየተናገረ ያለው። ስለዚህ አንድ ቀን ግን በህዝባችሁ ላይ የሰራችሁትን በደልና በሰራችሁት የፕሮፓጋንዳ ጭንቅላት መቀየር ወይ ደግሞ በፕሮፓጋንዳ ህዝብን ማታለል የምታደርጉት እነዚህ አታላይ የሆኑ ንግግራችሁን አንድ ቀን ታፍሩበት ይሆናል። ለማንኛውም ውድ አድማጭ ተከታታዮቻችን እናንተ ብታዩንና እናንተ እኛ የምናስተላልፈውን ነገር ብትሰሙልን ሀሳባችሁን ብታጋሩን እኛ ደስ ይለናል። ምክንያቱም በመሬት ላይ ያለውን ነገር ነው እውነታውን ሪያሊቲውን ቁጭ የምናደርግላችሁ። ስለዚህ ፋኖ እየቀናው ነው። አዎ ድል እየቀናው ነው። የለም የተባለው ፋኖ ነው ዛሬ ብቅ ብሎ ድራሽ አባታቸውን እያጠፋቸው ያለው። ሌላ ፋኖ አይደለም። ሌላ ፋኖ ከመሬት አልበቀለም። ያው የትላንትና ፋኖ እነሱ ያስታጠቁትና እነሱ ካስታጠቁት በኋላ ደግሞ ጠመንጃ ፍታና የኛ ቅጥረኛ ሁንና እኛ እንደምናረግህ እንደ ከብት እንንዳ ሲሉት፣ አይ እኔ እንደ ከብት አልነዳም፣ እኔ የሰው ልጅ ነኝ፣ የሰው ፍጡር ነኝ። የሰው ፍጡር ደግሞ እንደ ከብት አይነዳም። ጭንቅላት አለኝ፣ በጭንቅላቴ ነው ሁሉን ነገር የማደርገው። አንተ አታዘኝም፣ ያስታጠቀኝ አንተ ብትሆንም ዛሬ ላይ ግን አስታጥቀኸኛል። ለምንድን ነው የምፈታው? ፈትቼስ ለህልውናዬ ለሚጋረጠው አደጋ አንተ ልትከላከልልኝ ትችላለህ ወይ? አዎ እኔ እችላለሁና ፍታ። አይ ራሴን በራሴ ነው የምከላከለው፣ መከላከያ ለእኔ ተገል ሊሆንልኝ አይችልም ብለው ነው የተለያዩ ሲስተማቲክ የሆነ ፋኖን ድራሽ አባቱን የማጥፋት ስራ ሁሉ ተሰርቶበት ፋኖን አቅቷቸው መጨረሻ ላይ ያው አሁን የምናየው እንትን ላይ ደርሰናል። እስቲ አንድ በአንድ ልንገራቸው የዛሬውን ውሎ ፋኖ ያስመዘገባቸውን። ሰሜን ሸዋ መንዝ አካባቢ መንዝ ቀጠና ላይ መዘዞ ከተማ ላይ የተደረጉ ውጊያዎች ኃይለኛ ውጊያ ነበሩ። ፋኖ የማጥቃትና የመልሶ መከላከል ውጊያ አድርጓል። በዚህ ውጊያ ላይ 104ኛው የመከላከያ ክፍለ ጦር በፋኖ ከባድ ጥቃትን አስተናግዷል። ሰሜን ሸዋ መንዝ አካባቢ ላይ በአራቱም አቅጣጫ መጥተው የመከላከያ ሰራዊት ፋኖን ለማጥቃት ባደረጉት ትንቅንቅ ፋኖ የበላይነቱን አግኝቶ የመከላከያውን በመልሶ ማጥቃትና በማጥቃት መከላከያ ላይ 104ኛው ክፍለ ጦር ላይ ከባድ ኪሳራ አድርሶበታል። ዚስ ሪያሊቲ አሁን ያለውን ነገር ነው እየነገርናችሁ ያለው። ሌላው ደቡብ ጎንደር ላይ በተደረገው ከባድ ውጊያ
በርካታ ቦታዎች በፋኖ ቁጥጥር ስር መዋላቸው እስቴይ የተባለች ከተማ ከዛ ውስጥ ተጠቃሽ ነች። ከተማዋ የጎላችና የምትታወቅ በመታወቅ ነው። እስቴይ የተባለች ከተማ እሷንም ጨምሮ ሌሎች ከተሞችን በአቅራቢያው በደቡብ ጎንደር አካባቢ የሚገኙትን ፋኖ በቁጥጥሩ ስር አድርጓል። የትኛው ፋኖ ነው ይህንን በቁጥጥሩ ስር ያደረገው? ትላንት ያለቀው አይደለ? ትላንት 5% ነው የቀረው ያላችሁት አይደለ? ዛት ኢዝ ኦል። ስለዚህ 5% ያውና እየሰራ ያለውን ጀብዱ እኛ ሪያሊቲውን እነግራቸዋለን። ይሄ ከፋኖ ቀጥታ ከጦር ሜዳ የተመዘገበ ድሎችን የደረሱልን ድሎች አንድ ባንድ እየነገርናችሁ ያለ ነው። በሰሜን ወሎ የተደረገው ከባድ ጦርነት፣ ሌላው ደግሞ ጋሸና በተደረገ የፋኖ ከበባ እዚህ ላይ ጦርነቱ ፋኖ ነው ሄዶ የከበባቸው። ጋሸና የሚገኘውን ትልቁን የመከላከያ ካምፕ ነው ፋኖ ሄዶ በመክበብ ከበባ አድርጎ ካምፑ ላይ ይሄ ደግሞ በጣም ወደ ምሽት አካባቢ ነው ፋኖ ጋሸና አካባቢ ላይ ካምፑን ትልቁን ጋሸና የሚገኘውን የመከላከያ ሰራዊት ካምፕ ወደ አመሻሹ አካባቢ ነው ሄዶ ከቦ እዛ ያሉትን በጠቅላላ አፈር ድሜ ያስበላቸው። ካምፑ ተጠቅቷል። ካምፑን አጥቅቷል። በርካታ መሳሪያዎችንና ሌሎች ቁሳቁሶችን ፋኖ በቻለው አቅሙ አጉዞ ከቦታው ተሰውሯል። ይህም አንዱ የፋኖ ድል ነው። ወደ ሌላ ደግሞ ስንመጣ ፋኖ ዛሬ ያስመዘገባቸው በጣም ደስ የሚልና በጣም የሚደነቅ ድል ነው ፋኖ ዛሬ ያስመዘገባቸው። የአማራው ፋኖ የዛሬው ውሎ ላይ ደራ ወረዳ በርካታ ቦታዎችን መቆጣጠር መቻሉ ተነግሯል። ደራ ወረዳ ላይ ሌላው ሰሜን ወሎ ላይ የተደረገ ጦርነት ደግሞ አለ። እሱ ደግሞ ላሊበላ ኤርፖርትን የከበቡት የፋኖ ኃይሎች ባደረሱት ጥቃት ከ30 እስከ 40 የሚሆኑ የመከላከያ ኮማንዶዎችን ገለዋል። ኮማንዶዎች ተገለዋል። ኮማንዶዎቹ የሰሜን ወሎን የላሊበላን ኤርፖርት ይጠብቁ ነበሩ። እነዚህ ኮማንዶዎች የመከላከያ ሰራዊት ኮማንዶዎች ናቸው። ከ30 እስከ 40 ይሆናሉ። ሁሉም አልቀዋል። ፋኖ ይህንንም በሰሜን ወሎ ላሊበላ የሚገኘውን ኤርፖርት ሄዶ ከቦ በማጥቃት 30 እስከ 40 ይሆናሉ የመከላከያ ሰራዊት ኮማንዶዎች ሁላቸውም በአንድነት ተደምስሰዋል። ሌላው ከባድ ውጊያ የተባለው ለ4 ቀናት ሲካሄድና እየተካሄደ አሁን ድረስ እየቀጠለ ያለ ጦርነት አለ። መተማ ላይ እየተደረገ ያለው ጦርነት ልዩ ቦታው መሻሃ በተባለ አካባቢ ላይ የፋኖ ኃይሎች የበላይነትን ተቆጣጥረው እዚህ ላይ ነው እንግዲህ ከባድ ጦርነት ለ4 ቀናት ዛሬን ጨምሮ ለ4ኛ ቀን እየተካሄደ ያለ ጦርነት። በዚህ ጦርነት ላይ ፋኖ የበላይነቱን ተጎናጽፎ 253 ሰዎችን ማለት የመከላከያ ሰራዊትን እንደገደለባቸው ፋኖ ከሜዳ ገልጾልናል። ሌላው 55 ምርኮኛ ደግሞ በእጃችን አስገብተናል ብለው የፋኖ የድል ከሜዳ የመጡ የድል ውሎዎች አመላክተዋል። 55 ምርኮኛ 253 ተገለዋል። 58 ደግሞ ቁስለኛ ሆነዋል። የሰሜን ምዕራብ እዝ 78ኛ ክፍለ ጦር ሬጅመንት ነው እዚህ አካባቢ ላይ አፈር ድሜውን ያስበላው። 78ኛው ክፍለ ጦር ሬጅመንት በዚህ ውጊያ ላይ ከባድ ውጊያ በመሆኑ የተነሳ ለ4 ቀን በተከታታይ ፋኖ ያስለቀቃቸውን ቦታ ዳግም እናስከፍታለን ወይ ደግሞ እናስለቀቃለን ብለው እነሱም በሚያደርጉት ትንቅንቅ ፋኖ የበላይነቱን በማግኘት 253 ሰዎች እስካሁን ድረስ እስከ 4 ቀን ድረስ ያሉትን ብቻ ነው አሁን ፋኖ መረጃውን ያቀበለን። 253 የመከላከያ ሰራዊት አባላት ተገለዋል። 58 ቆስለዋል። 55 ምርኮኛ ደግሞ በፋኖ እጅ መግባታቸውን የፋኖ የድል ሜዳ ዛሬ
ገልጾልናል ማለት ነው። በሌላ በኩል ደግሞ ሌላው አለ። እሺ ሰሜን ምዕራብ ለምን ሌላው ሰሜን ሸዋ መንዝ ቀጠና ላይ መዘዞ በተባለች ከተማ የመልሶ የማጥቃት የፋኖ የመልሶ ማጥቃት ጥቃት ተደርጎ 104ኛ የመከላከያ ክፍለ ጦር በፋኖ ከባድ ጥቃት እንደደረሰበት፣ ሰሜን ወሎ ጋሸና፣ ደቡብ ጎንደር በርካታ ቦታዎችን ተቆጣጥረዋል። ሰሜን ወሎ ጋሸና ላይ ካምፕ ተመትተዋል። እሱን ነግረናቸዋል። እና በእንደዚህ አይነት ውሎ ነው ዛሬ የአማራ ፋኖ በድል ሜዳዎች ላይ ድል እየተጎናጸፈ የሚገኘው። ይሄንን ነው እነሱ ፋርሴ ቡላዎችና እነዚህ የሚከፈላቸው የሚዲያ ቅጥረኞች ፋኖ አልቋል፣ ፋኖ ድራሽ አባቱ ጠፍተዋል፣ 5% የቀረው ብለው የሚያወሩት። ለማንኛውም ፋኖ በተለያዩ ግንባሮች አሁን ነገ የምንገልጽላችሁ ደግሞ ሌሎች መረጃዎች አሉ። እስካሁን ድረስ ሙሉ ይዘታቸው ተጠናክረው ስላልጨረስናቸው ነው እንጂ በርካታ ቦታዎች ላይ ጎንደር አካባቢ፣ ጎጃም አካባቢ የተደረጉና በሌሎች አካባቢዎች ደግሞ የተደረጉ ውጊያዎች እየቀጠሉ ስላሉና መረጃዎቹ እስካሁን ድረስ ተጠናክረው ስላልቀረቡልን ነው እንጂ ነገ አጠናክረን ደግሞ እነዚህን እናቀርብላችኋለን። ውድ አድማጭ ተከታታዮቻችን የፋኖ ድል ቀን በቀን እያሳየ ያለው መሻሻል እና እያሳየ ያለው እርስ በርሳቸው የመናበብ እርስ በርሳቸው የመግባባት እና በጣም ደስ የሚል የመግባባት የመናበብ እንዲሁም በጠላት ጦር ላይ ከባድ የሆነ ኪሳራ እያደረሱበት የሚገኙበት ሁኔታ ነው። ይሄ የሚሆነው ፋኖዎች ቢበታተሉና እንደ ትላንትናው ቢነቋቆሩ ኖሮ ዛሬ ይሄ ሁሉ ድል ባልነበረ ነበር። ግን ምንድነው አሁን ራሳቸውን አውቀው ከውስጣቸው የተበላሸውን ከውስጣቸው መጥፎ የሆነውን ሰላይ የሆነውን የመከላከያ የብልጽግና ቅጥረኛ የሆነውን ከውስጣቸው እያስወገዱ እየሄዱ ነው። ከውስጣቸው እያዩና ቀን በቀን በሚያደርጉት ውጊያ ላይ እያዩት ከውስጣቸው እየመነጠሩና እያወጡ እየሄዱ መሆናቸውን ነው የተናገሩት። ስለዚህ ጠላት በውስጣቸው ተሸሽጎ ለነሱ ለጠላት ቡድን መረጃ ከፋኖ ውስጥ እያቀበለ ነው መጀመሪያ ያስቸገራቸው። እነዛ አሁን እየተጠራረጉ እየወጡ እንደሚገኙና እነሱን የሚሰልሉት ሁሉ እርምጃ እየተወሰደባቸው እንደሚገኝ ከፋኖ ከድል ሜዳ የሚገኙ መረጃዎች በየቀኑ እያመላከቱ የሚገኙበት ሁኔታ ነው ያሉት። በርካቶች ከብልጽግና ጋር ጀሌ ሆነው ለብልጽግና ከፋኖ ውስጥ ሆነው ለብልጽግና መረጃዎችን የፋኖን ውሎና የፋኖን ሁኔታ መረጃ እያቀበሉ ያስቸገሩትን ከውስጣቸው ባንዳ ሆነው ያስቸገሩትን ፋኖም እየደረሰባቸው ቀስ በቀስ እየደረሰባቸው እየመነጠራቸው ይገኛል ማለት ነው። ውድ አድማጭ ተከታታዮቻችን ስለ ፋኖ ዛሬ ይህንን ካልን በሌላ ዜናዎች ደግሞ በትግራይ ክልል ያለውን ሁኔታ ነው አሁን የምንገልጽላችሁ። ትግራይ ውስጥ በትግራይ የደረሰው ከአሁን ቀደም ትግራይ በጣም በትግራይ ላይ የደረሰው እልቂትና የደረሰው እስከዛሬ ድረስ ታሪክ ራሱ ይቅር የማይለው በደል ዛሬ ድረስ የትግራይ ሕዝብ እያለቀሰ ያለበት ሁኔታ ነው ያለው። አሁን ድረስ ትግራይ ሲስተማቲካሊ በሲስተም ትግራይን እየገደሏት የሚገኙበት ሁኔታ ነው ከትግራይ ሕዝብ እየሰማን ያለ ነው። ምንድነው በትግራይ ያለው ሁኔታ? አሁን በትግራይ የፕሪቶሪያ የሰላም ስምምነቱ ከተደረገና ያ የሰላም ስምምነቱ ተደርጎልናል ብለው ህዝቡ ደስ ብሎት በዛ በሰላም ስምምነት መሰረት አንዳንድ ነገሮች በካሳ መልሶ ግንባታ፣ ምክንያቱም ብዙ ንብረቶች ወድመዋል፣ ብዙ ተቋማት ፈርሰዋል፣ ብዙ ቤቶች እንዳልነበሩ ሆነዋል፣ ብዙ ፋብሪካዎች እንዳልነበሩ ሆነዋል። እነዛን በዳግማዊ ግንባታ ወይንም መልሶ ማቋቋም በካሳ የሚከፈለውን በካሳ ይከፈልልናል ብሎ በሚያስቡበት ወቅትና በተስፋ እየኖሩ ባሉበት ሁኔታ ላይ ነው አሁን ሙሉ በሙሉ ትግራይን የማውደም ስራ ትግራይ ላይ እየተሰራ ያለው። የሰብአዊ ቀውስ፣ የንብረት ውድመት፣ በህግ ተጠያቂ የሚሆኑ አንድም አካላት እስከዛሬ ድረስ እንዳልተገኘና
ኃላፊነቱን የወሰደ አካልም የለም። የፕሪቶሪያው ሰላም ስምምነት የውሸት ነው ማለት ነው። ምክንያቱም የፕሪቶሪያው ሰላም ስምምነት የመጀመሪያው ምንድነው? ዳግማዊ ግንባታ ለወደሙ ንብረቶች፣ ለወደሙት መዋዕለ ንዋዮች እንዲሁም ለወደሙት ተቋማት ሁሉ መልሶ ማቋቋም ይደረግላቸው፣ ከቤት ንብረታቸው የተፈናቀሉት ወደ ቤት ንብረታቸው ይመለሱ ነው የመጀመሪያው የፕሪቶሪያው የሰላም ስምምነት። ያ ይተገበርልናል ብሎ ነው የትግራይ ህዝብ እየጠበቀ ያለው። ነገር ግን የአብይ አካሄድ፣ የብልጽግና አካሄድ እነዛ ፊርማውን የተፈራረሙት ጀነራል ጻድቃንና ጌታቸው ረዳ እንዲሁም አብርሃም የሚባለው ሰውዬ እነዚህ ሶስቱን በእስሩ ወደ አዲስ አበባ ጠቅልሏቸው አምጥቷቸዋል። ወደ አዲስ አበባ ጠቅልሎ አምጥቶ ደግሞ ይሄ እኔ የተፈራረምኩት ከነዚህ አካላት ጋር ነው፣ እነዚህ አካላትን ነው እንጂ የማውቀው ሌላ የማይመለከተው ፕሪቶሪያ ላይ የማያውቀው ሁሉ እንዴትስ ዛሬ ጥያቄ ሊጠይቅ ይችላል? ስለ ፕሪቶሪያዊ ሰላም ስምምነት እንዴት አልተፈጸመም ብሎ መጠየቅ መብትም የለውም እያለ ነው ጠቅላይ ሚኒስቴሩ። ምንድን ነው ያ ማለት? የሚሰራውና እኮ መልሶ ግንባታ የሚደረገው ለትግራይ ህዝብ ነው እንጂ እኮ ለጀነራሎቹ ወይ ደግሞ እዛ ሄደው ለፈረሙትና ላልፈረሙት አይደለም። ዋናው ለትግራይ ህዝብ የሚደረገውን የሰብአዊ መብት ግዴታን መወጣት ነው። ራስ ያወደምከውን ለነሱ ተመልሰ ዳግማዊ ግንባታ ማድረግ ነው። ይሄ ምንም እኮ የሚከብድ ነገር አይደለም እንጂ ከነጻድቃን ጋር አይደለም። የጻድቃንን ቤት አይደለም ያፈረስከው፣ ወይ ደግሞ የጌታቸው ረዳን ቤት አይደለም አፍርሰ አሁን የምትሰራው አንተ ራስህ። ተቋማት አሉ በትግራይ ውስጥ፣ ፋብሪካዎች አሉ፣ የተለያዩ ትላልቅ ፋብሪካዎች የወደሙባቸው ንብረቶች ወድመዋል፣ ቤት ተቃጥለዋል፣ ቤት ተዘርፈዋል። እነዛ ሁሉ በካሳ የሚመለሰውን በካሳ በዳግማዊ ግንባታ የሚደረግላቸውም ዳግማዊ ግንባታ ይደረግለት እየተባለ ነው ያለው። አሁን የትግራይ ህዝብ ያ ሳይደረግለት በተስፋ እየኖረ ነው። ነገር ግን ትግራይን አሁንም ሲስተማቲካሊ እየገደሏት ያለበት ሁኔታ ነው እየተመለከትን ያለው። ምክንያቱም አሁን የሚናገሩት የትግራይ ህዝቦች ምንድን ነው የሚሉት? ትግራይን ሲስተማቲካሊ እየጎዷት ነው፣ ሲስተማቲካሊ እየገደሏት ነው፣ እኛ ይፈጸምልናል ብለን ነው ተስፋ አድርገን ቁጭ ያልነው እና እነሱ ግን በእኛ ላይ እያሾፉና የማይገባ ነገር እያደረጉ ነው። አሁን በትግራይ ያለው ሁኔታ የደረሰው ሞት፣ የብልጽግና አመራሮች ባጀት አሁን ድረስ ባጀቱን አለመልቀቅ፣ ይሄ ራሱ አንድ ትልቁ አንድን ህዝብ ለመግደል የምታደርገው ሙከራ ነው። ባጀት አይለቅላቸውም። የማሸማቀቅ ስራ እየተሰራብን ነው ብለው ነው ስሞታ አሁን ዛሬ ያቀረቡት የትግራይ ክልል ባወጣው መግለጫ ላይ። አሁን ድረስ የወደመው በትግራይ በከበባና በጦርነት ሁሉ ነገር ጠፍቶብናል። በፕሪቶሪያው የሰላም ስምምነት ነገሮች ወደ ነበሩበት እንዲመለሱ ነበር የትግራይ ህዝብ የፈረመው። ስለዚህ ለትግራይ እየተፈጸመ ያለው ነገር ምንም ነገር በሜዳ ላይ እየተሰራ ያለ ነገር የለም። ንብረት ወድሞብናል። እነዛ ንብረቱን ያወደሙት በሰብአዊነት ላይ ቀውስ ያመጡት በህግ ተጠያቂነት እንዲሆኑልን እንፈልጋለን። በካሳ በዳግማዊ ግንባታ መመለስ ያለባቸውም እንዲመለሱ፣ ግንባታዎች እንዲፋጠኑልን እንፈልጋለን። ነገር ግን አሁን ነዳጅም እንዳይገባ ትግራይ እየተከለከለ፣ እርዳታ ለረጅም ጊዜ ነው እንዳውም ቆመዋል። እርዳታ የሚመጡ መኪናዎችም ተከልክለው እርዳታ ሰጪ ድርጅቶችም እርዳታውን አቁመዋል። በዛ ምክንያት ህዝቡ አሁን ድረስ ነዳጅ ሁሉ እየተከለከለ፣ ሌላው ደግሞ በወቅቱ ማለት የባንክ ደብተር የነበራቸው የትግራይ ህዝብ የባንክ ኖታቸው ታግዶባቸዋል። ገንዘብ ማውጣት አይችሉም። የባንክ ሂሳባቸው ሁሉ ተዘግቶባቸዋል። ታዲያ የሲስተማቲካል አገዳደል አይደለም? በእንደዚህ አይነት ሁኔታ ትግራይ ምሬቱን እየገለጸ ያለበት ሁኔታ ነው ያለው። ብልጽግናዎች ግን አሁን ድረስ እኛ ለትግራይም ቢሆን ጥሩ ነገር እያሰብን ነው፣ ለትግራይም ማለት የፕሪቶሪያው ሰላም ስምምነት እንፈጽማለን። መቼ ነው የሚፈጽሙት? ህዝቡን አሁን ድረስ በባጀት ክልከላ፣ በነዳጅ እንዳይገባላቸው ክልከላ። ህዝቡን እኮ ከዛ ከጦርነቱ ይልቅ አሁን ነው
ጭንቅላቱን ቶርች እያደረጉ የሚገኙት የትግራይ ህዝብ በእንደዚህ አይነት ሁኔታ ያለበት ሀገር ላይ ነው ያለነው። አሁንም ድረስ የብልጽግና መንግስት ሌላ ጦርነት አሁን በአማራ ክልል ያለውን በኦሮሚያ ክልል ያለውን ትቶ ሌላ ጦርነት ለመክፈት እያሰበ ያለበት ሁኔታ ነው እስካሁን ድረስ የምናየው። የነማመድ ተሰማ ፉከራ ከኤርትራ ጋር ጦርነት ለመቀስቀስ የነ ብርሃኑ ጁላ የነ ጀነራል ባጫ ደበሌ የነዚህ ሁሉ ተደማምሮ ብልጽግና እኔ እንጃ እኔ አገሪቷን ወዴት ለመውሰድ እንደፈለጉ እኔ አይገባኝም። ብቻ እየተደረገ ያለው በትግራይ ህዝብ ላይ ሲስተማቲክ የሆነ ትግራይን የማውደም ዘዴ ነው የምንለው እኛ። ምክንያቱም አንድ ህዝብ አንተው ጎርተው አንተው ጦርነት ከፍተህባቸው በርካታ ንብረቶችን በርካታ ሰብአዊ ቀፍሶችን አድርሰ ተቋማትን አፈርሰ ምድረ በዳ አድርገ አሁን የቀረውን በፕሪቶሪያ የሰላም ስምምነት መሰረት ያንን ለዛ ህዝብ ካሳ ማድረግና ቶሎ ብሎ ያንን ህዝብ እውነተኛ ሰው ከሆነ ያንን ህዝብ ጭንቅላቱን ለማከም ራሱ በጣም ብዙ ጊዜ ይወስዳል። ህዝቡ በጣም ትሮማ ውስጥ ነው ያለው። እስከዛሬ ድረስ ያ በትግራይ የተደረገው ድርጊት እስከዛሬ ድረስ ከትግራይ ህዝብ አልጠፋም። የትግራይ ህዝብ በጣም ቶርቸር ውስጥ ነው ያለው። ከዛ ውስጥ በፕሪቶሪያ ሰላም ስምምነት ላይ የተፈራረሙትን ብቻ ፒክ አድርገው ከነዚህ አካላት ጋር ነው እኛ የተስማማ ነው። ስለዚህ ሶስተኛ አካል የማያገባው እኛ እሱን አናቅም ብሎ እያሾፈባቸው የሚገኝበት ሁኔታ ነው። ለትግራይ ህዝብ እኮ ነው መዋለ ንዋዩ የወደመው ንብረት የወደመው ተቋማት መልሶ ግንባታ የሚደረገው ለህዝቡ ነው እንጂ እኮ ለነ እንትን አይደለም። ለነ ጀነራል ጻድቃን ወይ ደግሞ ለጌታቸው ረዳ ወይ ደግሞ ለደብረጽዮን ገብረ ሚካኤል አይደለም። የሚደረገው ለህዝቡ ነው። ህዝቡን ነው የጎዳችሁት። በህዝብ መሃል ሄዳችሁ ነው ጦርነት የከፈታችሁባቸው። በህዝብ ላይ ነው ያንን ሁሉ በደል ያደረሳችሁት እንጂ እነ ጌታቸው ረዳ ላይ እና እነ ጀነራል ጻድቃን ላይ አይደለም። ስለዚህ ህዝብ ነው ዛሬ የተጎዳው። ለህዝብ ነው ካሳው የሚከፈለው። ለህዝብ ካሳ እንኳን መክፈል አሁን ላይ የባንክ ሂሳባቸው ሁሉ ተይዞባቸዋል። ሌላ ደግሞ ከባንክ የተበደሩ ነባር የባንክ ብድር ያለባቸው የባንክ ብድሩ ቀን በቀን እየወለደባቸው ወለዱ እየጨመረባቸው እየሄደ ነው። ባንክ ሂሳብ ግን ተዘግቷል። ወለዱ ግን እየጨመረም ያለበት ሁኔታ ነው ያለው። እንዳይከፍሉ ባንክ ሂሳቡ ተዘግቶባቸዋል። በእንደዚህ አይነት ያለን ህዝብ እንደገና በሌላ አካሄድ ማሸማቀቅ ምን ይጠቅማል? ብልጽግናዎች ሲስተማቲካሊ የአማራን ህዝብም በእንደዚሁ አይነት ሲስተም ሊጎዱትና ምድረ በዳ ሊያደርጉት ነበር። ፋኖ ትጥቁን ቢፈታና ዛሬ ፋኖ የብልጽግና መንግስት እንዳለው እሺ ብላቸውና የሰላም ስምምነት ተብሎ እንዲፈራረሙ ቢፈቅዱለት አሁን ያደረጉትን ነገር ትግራይ ላይ ያደረጉ ያሉትን ነገር በአማራ ክልልም ላይ ዘሴ ምስጥሩ ያደርግ ነበር። ኦሮሚያን አታዩም? እንደ ኦሮሚያን እንዴት እያረጋት እንዳለ ያ ራሱ በቂ ነው። በኦሮሚያ ላይ የሚደረገው ግፍ ራሱ በቂ ነው። እና ትግራይን ህዝብ እየተጎዳ ነው። ዛሬ ድረስ የትግራይ ህዝብ እየተጎዳ ነው። በሌላ በኩል የአማራ ህዝብም እየጎዳችሁት ነው። በሰሜን የጀመራችሁት ጦርነት መጀመሪያም አልማችሁ አስባችሁበት በሰሜን እዝ ላይ ጦርነት ተከፈተ ብላችሁ ትግራይን ጀመራችሁ። እንደገና ፋኖን ትላንት ያስታጠቃችሁትን ፋኖ ነው አሁን ደግሞ ትጥቅ ፍታ ያላችሁት። ፋኖ ደግሞ አልፈታም ሲል የራሱ ሲስተማቲክ ፋኖን ለመጉዳት የታሰበ ነው። የራሱ መጀመሪያ አስታጥቀ ተመልሰ ፍታ ስትለው አልፈታም ካለ ለምን ጠመንጃ ትመዝባቸዋለህ? ለምን በሰላማዊ መንገድ አትይዛቸው? አንተ ላይ ያልተኮሱ ምንም አላሉም። ጠመንጃ አንፈታ አናስቀምጥም ነው ያለው የፋኖ ቡድን። ሌላ እኮ ያለው ነገር የለም። ያንን በማለቱ ነው የፋኖ ቡድን ዛሬ ጦርነት ተከፍቶበት የአማራ ህዝብ እያለቀ ያለው። በመሃላቸው በፋኖና በመከላከያ ሰራዊት መካከል የሚደረገው ጦርነት በመሃሉ የሚያልቀው ህዝብ ነው። ዚሆን ሲጣላቆ በመሃሉ የሚጎዳው ሳሩ ነው። ስለዚህ ለህዝቡ እኮ እያዘነ አይደለም። የመንግስት ኃይል የመከላከያ ሰራዊት ለህዝብ እያዘነም አይደለም። አንዳንድ ጊዜ ሲፈልጉ ቃኘት ያደርጉና አውሮፕላኑ ይዘው ህዝቡን ይጨፈጭፉታል። በእንደዚህ አይነት ሁኔታ ነው ያለው። ስለዚህ ፋኖ የበላይነትን እያሳየ ነው። የትግራይ ህዝብም እየተጎዳ ነው እና
በሰሜን አካባቢ ያሉትን አገሮች መጀመሪያውንም አብይ አህመድ ሲመጣ የተናገረው በሰሜን አካባቢ ያሉት አስፈሪ የሆኑት ትግራይና አማራ ውስጥ ያለ ነው። አንድ በአንድ ሁላቸውንም አጠፋቸዋለሁ ብሎ ነው እሱ መጀመሪያም ሲስተማቲካሊ የተናገረው። ይሄ ደግሞ አይቻልም ብለው መጀመሪያ የትግራይ የጦር ሰራዊት ቲዲኤፍ አሳያቸው። እንደገና ፋኖ አሁን ቂጡን ገልብጦ እየገረፈው ነው ያለው፣ እያሳዩ ነው ያሉት። እና ካሁን በኋላ ግን የሚመለስ ወደኋላ የሚመለስ ወይ ደግሞ በሰላማዊ መንገድ ካንተ ጋር እርቅ የሚፈጥር አንድም አካል ልታገኝ አትችልም። ያኔ እርቅ ፍጠር በተለያዩ የተቋማት በተለያዩ ቄሶች የሀገራችን አባቶች ተጠይቀዋል። እባካችሁ በእርቅና በሰላማዊ መንገድ ይሄን ነገር ፍቱት፣ እልባት ስጡት ብለው የሀገር ሽማግሌዎች፣ የቤተ ክርስቲያን አገልጋዮች፣ ጳጳሶች፣ ቄሶች ለምነውታል። እምቢ ብለዋል። ይሄ ደግሞ የሚያስታውሰን መንግስቱ ኃይለማርያም 17 ዓመት ሳልደፈር እኮ አንድ ቀን ነው የተደፈርኩት ብሎ እስከዛሬ ድረስ እንደ ታሪክ የሚያወራው ያስታውሰናል። አንድ ጳጳስ ናቸው ወይ ቄስም ይሁኑ አላቅም፣ ብቻ ከመድረኩ ብድግ ብለው እንደ ቋንጣ ደርቀው ይቀራታል እንጂ የቴዎድሮስን ጽዋ እንኳን አያገኙም ብሎ ያላቸው ለመጀመሪያ ጊዜ የተደፈርኩት ብለው መንግስቱ ኃይለማርያም ከ17 በስልጣን እድሜያቸው ያልተደፈሩበት ወቅት እና መጨረሻ ላይ የተደፈሩበት ወቅት የዛን ዕለት ነበር ብለው ነው ዛሬ ድረስ በታሪክ በመጽሐፋቸው ላይ አስፈረውታል መንግስቱ ኃይለማርያም። እና ዛሬ የትግራይ ህዝብና የአማራ ህዝብን ሰሜን አካባቢ የሚገኙትን ሁለቱን የምትፈራቸውን አጥፍተ ከዛ ለኦሮሞ ህዝብ ለመመለስ ነበር፣ ኦሮሞን ለማጥፋት እንደገና የፋኖንና የትግራይን አጥፍተ እንደገና የጃሌ መሮን ለማጥፋት ነበር። አይሳካም እሱ። ዛሬ ግን እነሱ አይናቸውን ከፍተዋል። እነሱ ዳግም ካንተ ጋር እነዛ ሁሉ አባቶች ለምነው እምቢ ያልከውን የሰላም ስምምነትና በጠረጴዛ ዙሪያ ነገሮች እንዲፈቱ እምቢ ያልካቸውን ዛሬ ማንም እሺ የሚል የለም፣ ወደኋላም አይመለሱም። አሁን ደግሞ ትግራይን ሊነካካ ነው። ከትግራይ ጋር ለመጀመር ጦርነት ሌላ እንትን እየፈለገ ነው፣ ሰበብና አስባብ እየፈለገ ነው። ከነሱም ጋር ይከፍታል፣ ይቀጥላል። ከዛ አፈር ድሜ አስበልተው ያስቀነጥሩታል ማለት ነው። ስለዚህ ውድ አድማጭ ተከታታዮቻችን ዛሬ በአማራና በትግራይ ክልል ሰሜን አካባቢ ሁለቱ ያሉ አገሮች ላይ የሚደረገው ሲስተማቲክ የሆነ የሁለቱን ክልሎች ማጥፋት ዘመቻ ተነቃበትና ፋኖም ከራሱ ላይ እየተከላከለና ከመከላከል አልፎ ፋኖ ዛሬ ላይ ወደ ማጥቃት